አጥፊለት። ነገ እኩዮቹ ትምህርት ቤት ያሳቅቁታል። ስትረስ ገደለው ገና በዚህ እድሜው። ሀያት አይገባም። ወላይ በጣም ምስኪን ልጅ ነው። ከአቅሙ በላይ የሆነ እዳ እየጫንሽበት ነው። ባክሽ ቪዲዮቹን እንዳለ አጥፊለት። እሱን እያስለመንሽ የሰራሽውን ቪዲዮ እኩዮቹ ትምህርት ቤት ላይ አያሸማቅቁት። በተረፈ ደግሞ በቃ የመኪናው ካልተሳካ ሌላ ስራ እንድትሰሪ መሆን ያለበት። መኪናውን ሽጩና ሌላ ቢዝነስ ጀምሪ። እንደዛ ታደርጊ። ተበላሽቶ አይሸጥም። እንደዛ አሰብ ተበላሽቶ ማንም አይገዛሽም። ማንም ቆራሌ ከሸጥሽ ነው። ቆራሌ ደግሞ ምንም ብር አያወጣም። ቆራሌ ማለት አርደሹ ማለት ነው። ታርዶ በሚዛን ነው የሚሸጠው። እንደዛም ደግሞ ትንሽ ብር ነው። በቃ 50ም አይሆንም እንደዛ ቢሸጥ እንኳን። ከመኪናውን ሳትገዢ እኛን ማማከር ነበረብሽ ነበረ። በቃ እኔ እኮ አንተ ተሳሳትኩኝ እኮ ነው። ምን ተሳስቻለሁ? አዎ አምናለሁ። ደካማ ነኝ። ማድረግ አልነበረብኝም። እንደዚህ አይነት ሴት አልነበርኩም እኔ። ለምን እንደዚህ በጣም እዛ ድረስ መጥቼ በአካል ሳገኘሽ በጣም ትልቅ ተስፋ ነበረኝ አንቺ ላይ። ወላሂ ማለት ታውቂያለሽ፣ እኔ ሰብስቤ ነው 5,000 3,000 መዳም ቀመሞች አወጣው 450 ሺህ አውጥተን ለአንቺ ባጃጅ የገዛ ነው እና የጠበቅነው ነገር አድገሽ በራሴ አፍሬያለሁ። በራሴ እኮ አፍሬያለሁ። አቡ በራሴ አፍሬያለሁ እኮ። ግን ለእኛ ማማከር ነበረብሻ። ብሩን አዋተን የሰጠንሽ እኛ አይደለም ባጃጅ መግዣው። ስለዚህ የገዛችሁልኝን ባጃጅ ልሸጠው ነው። መተሽ ላይቭ ላይ እህት ወንድሞቼ ያዋጣችሁልኝ የገዛሁትን ባጃጅ ልሸጠውና መኪና ልገዛ ነው፣ ራይድ ልጀምር ነው፣ ምን ትላላችሁ ብለሽ ብታማከሪ ኖሮኛ ይቅርብሽ መኪና ታዩ፣ ባጃጁን ሽጠሽ ቢዝነስ ጀምሪ፣ ሽፎን ቤት የሆነች ቡና ጠጡ፣ ሻይ ቤት ወይ ጁስ ቤት፣ ብርቱካን ቤት ነገር ክፈቺ ብለን እንመክርሽ ነበረ። ገብቶሻል? ዝም ብለሽ ሳታማክሪ አሁን ከከሰርሽ በኋላ ብትነግሪን ምን ዋጋ አለው? አሁን ጭራሽ 50 ሺህ ማያወጣም አልሽ እኮ መኪናው። ቆራሌ ከተሸጠው እና እንዴት መኪና የሚያክል ነገር ቆራሌ ይሸጣል? ተሰርቶ ግን ከተሸጠ ያወጣል ብር። ከተሰርቶ ከተሸጠ አሁን ለማሰራት ደግሞ ሌላ ውጪ። እሺ ቆይ ሚሚ እንዴት ነሽ? ቆይ እስኪ ምን ይዛል እንደመጣች ሚሚ። ሀውዬ እንዴት ነሽ? እንዴት ናችሁ? አለን ማሪ ሰላም ነው። አይ እኔ ምንም ይዤ አልመጣሁም። ሀውዬ ይቅርታ ችግር የለም ማሪ። አይ ከሀዩ ጋር የተገናኘን በእውነት በጣም በጣም ከባድ ሰው ናት ሀዩ ማለት። በጣም ስለደበረኝ ነው። ከዚህ በፊት ይሄን ሁላ ነገር ሳይከሰት የምን እንደተፈጠረ አንቺ ራሱ 50 ሺህ ነው ያዋጣሽው የእሷ እርዳታ ላይ። እሱን ተይው ሀውዬ። እንደ ሰው እንደ ፋሚሊ እንደ ንብ ፋሚሊ አይተናት እኛ ልጁ ተራ በተቸገረ ዳቦ በሙዝ ነው የሚበላው እኔ እሱ የሚበላው የለውም ስትል በጣም አዘንና ድንገት ቤቴ ስትመጣ ላይቭ ላይ ሆኜ ሀዩ ምን ሆነሽ ነው ብዬ ልጠይቃት እንኳን ስሞክር በእውነት ያዩ አይተዋል። እኔ እንኳን ኔትወርክ እያቆራረጠኝ ማዳመጥ አልቻልኩም ነበር። የምትናገረው ንግግር፣ የምትሳደበው ስድብ በእውነት አይገባም። እኔ አልሰደብኩሽም። ኖ አያት እኔ አልሰደብኳት። እሺ መረጃ ይኖራል እኮ። እሺ አውሪ። እሺ ጨርሽ። በወቅቱ ሀዩ እኔ አላሽ ሄዲ ነው አልሰደብኩሽም። አንቺ ያልሽኝን ታውቂያለሽ። በሰዓቱ እየተቆራረጠ ነበር። ቆይ ሚሚዬ እየተቆራረጠ ነበር። እኔ 50 ሺህ ታዋጪልኝ አታዋጪልኝ እኔ አላሽ ሄዲ ነው ምንም ማውቀው ነገር የለም። በሰዓቱ ስም አልነገርኩሽማ። አዎ እኔ አልነገርኩሽማ። አያታ እንዴ እድል ስጫለ ሚሚ ሰብሳቢው እኔ ነኝ። እኔ ስም መዘግበው ማን ስንት እንዳዋጣ ማውቀው እኔ ነኝ አይደል? እሷ መጣላቻ ዋጥቻለሁ ብላ አትነግርሽም። እኔ ግን አልሰደብኩም። ታውራሽ እሺ እድል ትጫለሽ። ሀዩ ልክ ሀቡ ጋር መተሽ እንደምታወሪው እንደዚህ ቅልስልስ ብለሽ አይደለም። ኖ ልንገርሽ አንድ ነገር። እሺ ሀያት ሚዩት አድርጊና አዳምጪ ማሬ። ሁላችንም ተቸግረን ኖረናል። ሁላችንም ልጆች አሉን። በስደትም የመጣ ነው ልጅ ለማሳደግ ነው። ያላባት የምናሳድግ ሁላችንም ያላባት የምናሳድግ ጀግኖች ነን። ልጅነታችን ለልጆቻችን መስዋዕት ከፍለን ውበታችንን አራግፈን ዝቅ ብለን የምንሰራ ሁላችንም አልፎ ተርፎ ደግሞ እንደዚህ የተጎዱ ሰዎች ሲመጡ የምናግዘው ህይወትን ልጅ ምን ያህል ዋጋ እንደሚያስከፍል ስለምናቅ የተቸገረ ሰው ተቸግረን ስላየ ነው ስለምናቅ ነውና እኔ በወቅቱ ሀቡዬ እኔ ላንቺ ነው እሷ በጣም አስቀይማኛለች፣ አስከፍታኛለች። እኔ እዚህ ቲክቶክ ላይ ስቀመጥ አንድን ሰው
በቃላትም በኮመንትም ሰውን ተናግሬ አላቅም። እሷንም በወቅቱ ችግሯ ምንድነው እውነት ተቸግራ ይሆናል የሰው ልጅ እኮ የሚሆነው አይታወቅም ብዬ ጠርቻት እንደው ላናግራት ያ እኔ በወቅቱ እኔ ብያለሁ ሀብዬ በወቅቱ ራሱ ብያለሁ ባጃጅ እንደተከለከለ እንደማይሆን እያወቅኩ ነው። ግን የእሷ ፍላጎት ስለነበር ይሁን ብለን እሺ ፍላጎቷ ይሁን ተብሎ ነውና እኔ ስለሰጠዋት ብር ሳይሆን ሀዩ ለልጇ ያደረገችው ነገር ትክክል አይደለም ከሚለው አንፃርና ምንስ ብትሆን ነው እንደዚህ ቶሎ ባንድ የወደቀችው የሚለውን ለማወቅ እንደ አንድ ንብ ፋሚሊ ልንጠይቃት ስናስብ እናስጠይቃት የሆነችው ሁኔታ በጣም አጸያፊ ነበርና የሆነው ይሁንና እኔ በወቅቱ ጠርቼ ላናገራት የፈለኳት ባጃጁን ሽጨው ነበርና የኔን ባጃጅ ከዛ የተረፈው እንኳን ለአንድ ነገር እንዲሆናትና ለአንዳንድ የንብ ፋሚሊዎች ደግሞ የሰክሰስ ፕላስን ትኬት እየቆረጥኩኝ እሰጣቸው ስለነበር በራሴ በግሌ ለተቸገሩ እናቶች እሱንም እድሉን ልሰጣት ልጠይቃት ነበር። ግን ስትገባ ቤቴ የነበራት ሁኔታ በጣም መረጋጋት የሌለበት እና በጣም ቁጣ ስለነበር እንደተቸገረ ሰው ሳይሆን ለስድብ የተቃጣች ሰው ነበረችና በጣም አዘንኩኝና አራራራ ነው ክፉ ነገር መናገርም አልፈልግም ስለሆንሽው ነገር መጠየቅም አልፈልግም ቻው ብዬ ቤቴን ጥዬ ወጣው ማለት ነው። እና ድሮኖች ያውቃሉ ሰምተዋል አንዳንዶቹና ሀዩ ያደረግሽው የምታደርጊውም ልክ ከሀቡ ጋር እንደምታወሪው አይደለም። በእውነት ሰው ታስቀይም ያለሽ ጥሩ አይደለም። ሰው ምን ሆነሽ ነው ብሎ እንኳን ሲጠይቅሽ እሳት ለብሰሽ እሳት ጎርሰሽ ሳይሆን ያለውን ነገር ለማወቅ ነው። ሊያግዝሽም ሊሆን እኔ እኮ ላግዝሽ ነበር ጌታ ምስክሬ ነው ላግዝሽ ነበር አጠያየቄ እንጂ ለምን ሆነ እንዴት ሆነ ብዬ ልወቅስሽ አልነበረም በወቅቱ ግን ጥንብር ኩሴን ስታወጪ በጣም አዘንኩና እኔ ሀዩ ክፉ ደግ መነጋገር አልፈልግም ብዬ ሀቡን አስቤ ተውኩኝ እና ለልጁም ጥሩ አይደለም እናቴ እንደዚህ አይሆንም። ሁላችንም ያለ አባት ልጆችን አሳድገናል ጥረንግረን መከራችንን አይተን እና ሀዩ ይሄ ልክ አይደለም ለማለት ነው። ሀቡዬ በጣም አመሰግናለሁ። በጣም ይቅርታ ስሜታዊ ስለሆንኩ ነው። ሶሪ ችግር የለም ሚኒማር በጣም እናመሰግናለን። ሀያት ሚሚ የውልሽ ባጃጅ ልትሰጥሽ ነበር። ባጃጁ አሮጌ ስለሆነ ደግሞ በቃ በባጃጁ ይቅርባትና ብላ 50 ሺህ ብር ነው ብቻዋን ያዋጣችልሽ እና ልታመሰግኛት እንጂ ልትሰድቢያት አይገባም ነበር ውዴ። ሚዩት ነሽ አሁን ሚዩትሽን አብሪ ሀያት። አሁን ለክርክር ሳይሆን በቃ ይቅርታ ስሜታዊ ሆኜ ስለተናገርኩሽ በያትና አንድ ነገር ብቻ ነው የምጠይቃት። አንድ ነገር ብቻ እኔ ከሰደብኳት ይሄው ምን ብዬ እንደሰደብኳት ይሄው ትንገረኝ በይ። ጠራችኝ ቪዲዮ ልክ የባባ ቪዲዮ ልክ እባካችሁ እርዱኝ ያለ ብሎ ያለቀቀም እሱን አይታ ዝም ብዬ እሷ ላይቭ ላይ ገብታ ነበር ግብት ስል ሀያት እና ይፈልግሻሉ አለች። እሺ ብዬ ገባው። እኔ 50 ሺህ ትርዳኝ ምንም ትርዳኝ እኔ አላውቅም። እኔ ምንም ሲጀመር እኔ ብትረዳኝም እንደው አመሰግናታለሁ እንጂ ለስድብም ለምንም ሲጀመር አልሰደብኳትም። ደግሞ ነይ ልንገርሽ ምን እንዳለችኝ አለችኝ። እንደዚህ ያለችኝ ሀያት አለች ምን ሆነሽ ነው ልጁን እንደዚህ የምታረጊው? ሀያት ምን ሆነሽ ነው? ባጃጅ ተገዛልሽ ምን ሆነሽ ነው እንደዚህ የምትሆኚው ስትለኝ አይ አልኳት። ያው እንደዚሁ ይኸው አንቺ ክርስቲያንሽ ክራለሽ እኔ ሙስሊም ነኝ ያልኩሽ እንደው ያልኩሽ አይ ሚሚ እኔ እኮ መኪና ገዝቼ እንደዚህ ራይድ ጀምሬ እንደዚህ ሆንኩኝ እንደዚህ እና ልጁ ምን ልታረጊ ያወጣሽ? እንደው የፈለገ ነገር ቢሆን የፈለገ ነገር እኔ ያኔ ራሱ ባጃጅ ተከልክሏል ብዬ ሌላ ነገር ክፈቺ ብዬ ስናገርሽ ምን አልሽኝ? እሷ ተያት እሷ የታውቃለች አለች። እኔ የታውቄ አንቺን ተያት እሷ የታውቃ ምለው ሚሚ የታውቄ አንቺን እስቲ መረጃ አለሽ? ማን ነው እንደዚህ ያለሽ? አላልኩሽም ሚሚ? ማን ነው ሚሚ እንደዚህ ያለሽ? እኔ ታውቃለሁ እኔ እና አንቺ እንተዋወቃለን ሚሚ ያልኩሽ እኔ ሞዴሬተር የሷ ሞዴሬተር ብቻ መሆኑን ነው አንቺን ማውቀው። ከዛ ውጪ እኔ 50 ሺህ ብር ትሰጪኝ እንደውም እንትን ሌላ ሞዴሬተር አለ እዛ ግሩፕ ከፍቶ ሲሰድቡኝ የነበረው እዛ ላይ ነው የሰማሁት ገብቼ ሚሚን እንኳን ሰደበቻት 50 ሺህ ብር የሰጣቻት ሚሚን እንኳን ሰደበቻት እኮ ስለኝ ወይኔ ጉዲ መቼ ነው የሰደብኳት? እኔ ሆቶኝ ነው በሰዓቱ እኔ በቃ ተናድጃለሁ። ይሄ መኪናው አለ ከዚህ ህዝቡ እየሰደበኝ ነው። ይሄ ልጅ ስለለቀቁ ከዚህ ይሰድበኛል። አንቺ ሌባ አንቺ እንደዚህ ብር ተደርጎልሽ እንደዚህ ተደርጎልሽ እንዴ ከነመፈጠሬ ራሴን ጠላው። በቃ እንዴ ሚዲያ ላይ በመቆሜ እንደዚህ በቃ ምን ነው አልኩኝ። ራሴን ረገምኩ። ከዚህ በፊት እኮ ይዞ ባጃጅ ተቀጥሬ ሰራ እኮ ክብር ነበረኝ። ሳልሰደብ እየሰራው ነበር እኮ ልጄን እያሳደኩ ነበር።
ህዝቡ ለልጅሽ አዝኖ ነው። በልጅሽ ስትለምኝ ይኸውልሽ ማሬ፣ እኔም እናት ነኝ። የፈለገ ነገር ቢሆን እኔ እናቱ ችግሬን እጋፈጣለሁ እንጂ ልጄን ቪዲዮ ላይ ተንበርክኮ እርዱኝ እንዲል አላደርገውም። ገብቶሻል ሀያት? በቃ ስህተትሽን ማመን አለብሽ። በቃ ተሳስተሻል። ልጁ አይመለከተውም። ልጁን አትክተችው እዚህ ውስጥ ችግር የለውም። በቃ አልሰደብሻት። የስድቡ ልጄን መልቀቄ ስህተት ነው እኮ ስህተት እኮ አንድ ቪዲዮ እኮ አይደለም ሀያት፣ እድሜ ልክ እኮ ነው ማሬ። ሀያት ስህተትሽን ካላመንሽ እኮ አታስተካኪም ውዴ። እኔ የዛን ጊዜ ይኸውልሽ ልንገርሽ፣ የዛን ጊዜ እየሰደቡኝ ለጤነኛ ሰው ብር ታሰባስቢያለሽ እያሉኝ እየሰደቡኝ ስለተማመንኩብሽ ጠንካራ ጀግና እናት ስለሆንሽ ስላመንኩብሽ ነው አደለ 450,000 ብር ሰብስቤ ባጃጅ እንድትገዢ ያደረግኩሽ። ቁጭ ብዬ ላይቭ ላይ እየመዘገብኩ ሰብስቤ። ታዲያ አንቺ ቃል የገባሽልኝ ሀቢባ ባጃጁን ከገዛችሁልኝ የሰው ፊት አልወጣም፣ ድጋሚ ሚዲያ ድጋሚ አልወጣም፣ ፊቴን ድጋሚ ሚዲያ ላይ አላስገርፍም። እኔ ልመና መወድ ሰው አይደለሁም። እኔ ጎበዝ ነኝ፣ የስራ ሰው ነኝ። ሰቲ አድንቀንሽ ወደንሽ ተማምነንብሽ ሰብስበን ባጃጅ ገዝተን ሰጠንሽ። በቃ ከዛ በኋላ ሰርታ አድጋ ነገ ለሌላም ሰው ትተርፋለች ብለን ዞር ብለን አላየንሽም። አንቺ ግን ሳታማክሪን እኛ ሰብስበን በገዛንልሽ ባጃጅ ወስደሽ ፖሻትና መኪና ገዛሽ። አየሽ፣ ይህን መኪና ባትገዢ ኖሮ የሆነ ቢዝነስ ከፍተሽ ቢሆን ኖሮ ብርቱካን ቤት፣ ምግብ ቤት የሆነ ነገር ከፍተሽ ቢሆን ኖሮ አሁን ከራስሽ አልፈሽ ሰራተኛ ቀጥረሽ ለሰውም የስራ እድል አምጥተሽ ነበረ። እንዲህ መኪና አስር እየተበላሸ ጋራጅ የሚገባ ወጪ የሚያወጣ አይሆንም። በዛ ላይ አንቺ ወጣት ሙሉ ጤነኛ ሙሉ አካል ያለሽ አንድ ልጅ እንዴት ይከብድሻል ማሬ? የአንቺ እኩዮች ከአንቺ በእድሜ ያነሱ 3 እና 4 ልጅ ያሳድጋሉ። ቡና ጠጡ እየሰሩ ሻይ ቤት እየሰሩ ምናምን ያሳድጋሉ ማሬ። ልጅሽን እንደ ስትረስ አሁን በጣም ጭንቀታም ከመሆኑ የተነሳ ልጅሽ የሚያወራው የትልቅ ሰው ወሬ ነው። በእድሜው አይደለም የሚያወራው። ስጨነቅ ስለሚያይ እኮ ነው ቤት ውስጥ። ለምን ታሳየዋለሽ? ለምን ታሳየዋለሽ? ዋይ እናት ለልጇ ጭንቀቷን እኮ አታሳይም እንዴ? እናት እኮ ትንሽዬ ምግብ እንኳን ቢኖራት ነይ ልጅ ነይ እናቴ ቢሲላት እኔ በልቻለሁ ነው የምትለው። ሳትበላ ልጇ ችግሯን እንዳያቅ ልጇ እንደሌላት እንዳያቅ በልቻለሁ ነው የምትለው። አንቺ እኮ እንዲበል 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 እያልሽ እያስጠናሽው ቪዲዮ ታሰሪዋለሽ። አሁን ራሱ እኔ ውጣ ከማለቴ በፊት እያወራ የነበረው የትልቅ ሰው ንግግር ነው፣ የ7 ዓመት ልጅ ንግግር አይደለም። ይህ በጣም ስትረስፉል ነው። ታዲያ ትምህርት እንዴት ይገባዋል? አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላሹ ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ትምህርት ይገባዋል? የሚያስበው ቤት ለእናቴ ምን አይነት ቪዲዮ ሰርቼ ምን አይነት ብር ለምኜ ላምጣላት የሚል ነው ያለ እድሜው እያሰበ ያለው። ገባሽ? አሁን ዘፈኑን እየጋበዘሽ ዘፈኑን እየዘፈን አለቀሰና እናቴ ለሰው ሰጥሃለሁ እያለችኝ ነው። እና ለሰው እንድትሰጠኝ አልፈልግም፣ ለሰው ሰጥሃለሁ ብለሽ ጭንቅላቱ ስር አሁን ምን እንዲያስብ ነው ይሄ ልጅ? እኔ ድሃ ብሆን ኖሮ በቃ እኔ እድለቢስ ነኝ፣ እኔ በመምጣቴ ነው እናቴ እንደዚህ የተቸገረችው እኔ ነኝ ብሎ ራሱ እንዲጠላ እያረግሽው ነው ገና በዚህ እድሜው። አየሽ፣ ለሰው ሰጥሃለሁ እያልሽ እያስፈራራሽው ገደልሽው ልጁን። እውነት አይገባውም፣ ይሄ የምታደርጊበት ነገር አይገባውም። አንድ ልጅ ነው፣ አይከብድም ለማንም። አንድ ልጅ ሙሉ አካል ያለው ጤነኛ ልጅ እንዴ ስፔሻል ኒድ ልጅ ቢሰጥሽስ ፈጣሪ ምን ልታደርጊ ነበር? ልዩ እንክብካቤ የሚያስፈልገው ልጅ ዊልቸር ላይ የሚውል ልጅ ቢሰጥሽ ምን ልትሆኚ ነበር? ጤነኛ ልጅ ስራ ቤት ውስጥ እየሰራ የሚያግዝሽ ቀልጣፋ፣ ታዛዥ፣ ጨዋ ልጅ ሰጥቶሽ እንዲህ ካሰቃየሽው ጤነኛ ልጅ ታማሚ ልጅ ቢሰጥሽ ምን ልትሆኚ ነው? አውጥተሽ ልትይው ነበር ማለት እኮ ነው። በጣም ልጅሽ በጣም ተበድሏል። ከዚህ አሁን እስከ ዛሬ ያሰራሽውን ቪዲዮዎች አጥፊለት። እኩዮቹ ትምህርት ቤት ማላገጫ እንዳያደርጉትና ሞራሉ ከዚህ በላይ እንዳይነካ ቪዲዮቹን አጥፊለትና ከዛ ይሄ መኪናው ጋራጅ ውስጥ ስንት እንደሚያወጣ ታይቶ በዛች ገንዘብ የሆነች ቢዝነስ ጀምሪ። በቃ ከመኪና ውጭ አይሆንም ላንቺ። በቃ 10 ጋራጅ እየገባ እንደገና የማሰሪያ እየወጣች ከምትለምኝ መኪናውን ሽጦ ቢዝነስ መጀመር ነው። በጉድ የሚሰራ ነገር ላይ እንደ ምግብ ቤት ነገር ሁሌም ተፈላጊ የሆነ ነገር። እኔ ይህንን ነው የምመክርሽ። ምን ትያለሽ አንቺ? ሚሚዬ እናመሰግናለን። ይማር። እሺ ሀቡ አመሰግናለሁ። ሀያት ካስከፋው ይቅርታ፣ ግን በወቅቱ ላዝሽ ነበር። እሺ እኔ ምንም አይደለም እናቴ እኔ አልሰደብኩሽም፣ ግን በጣም ይቅርታ ወላሂ። የዛን ጊዜ በቃ ሆት ሆኜ ነው ምናልባት ዝም ብዬ እትትት ብዬ ይሆናል።
ግን አልሰደብኩሽ። አላህ ዘይዲን አልሰደብኩሽ። ያለው ደግሞ ለልጅሽ መስዋዕት ክፈይ፣ የቻልሽውን መስዋዕት ክፈይ። አይዞሽ ያልፋል። ግን ልጁን በዚህ ሁኔታ እንትናት ቢውሽ ቆንጆ። አመሰግናለሁ አብዬ። እንዴ ከዚህ በኋላማ ልጁ አንድ የመለመኛ ቪዲዮ ቢሰራ እኛ ለህግ አካል አመልክተን መንግስት ልጁን እንዲወስደው ነው ማድረግ ያለብን። ኖ ኔቨር። እኛም እናት ነን፣ አንፈቅድም ልጆቻችን እንደዚህ እንዲሆኑ። በፍጹም እኔ ልጄ እንዲያደርግ የማልፈልገውን ነገር የሰው ልጅ ሲያደርግ እንትን አልልም። እንዴ እናቶች እኮ እኛ የምናውቀው እኮ ችግራቸውን ሽፍን አድርገው ለልጆቻቸው አያሳዩም። አይደለም ለልጅ ቁጭ አድርገው ጭንቅላቱን ሊሞሉ እንዴት ሶሻል ሚዲያ ላይ ወጥቶ መለመን እንዳለበት በአረብኛ ጭራሽ አረብኛ ቋንቋ ጭራሽ አስተምረሽ በአረብኛ እንዲለምን በአማርኛ እንዲለምን። አረብኛ ውሰዱን ያልኩኝ እኔ ልመና ሳይሆን ውሰዱን በቃ ከነዚህ ውሰዱኝ። ለምን ልጁን እንደዚህ ነገር ታስተምሪዋለሽ? ይውሰዱን ነው እንጂ እኛ ብር አይደለም የለመንኩት እኮ ይሄን ልመና ነው። ውሰዱ። ለምን የት ነው የምትወስዷቸው? አንድ ልጅ አንቺ ቆሎ ሽጠሽ አታሳድጊም? ሀያት ቆሎ ሽጠሽ አታሳድጊም ወይ? አንድ ልጅ ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታረጊው ልጁን? እንዴ አንድ ልጅ አንድ ላም ቀንዶ የከብደታል እንዴ? እኮ 3 ልጅ ሆኖብሽ ቢሆን ታማሚ ልጅ ሆኖብሽ ቢሆን ኢትዮጵያ ውስጥ ሕክምና ሊገኝለት የማይችል ልጅ ሆኖብሽ ቢሆን እሺ፣ ሙሉ ጤነኛ ቀልጣፋ ማሻአላህ ስማርት የሆነ ልጅ አንቺም ወጣት ሙሉ ጤነኛ ሙሉ አካል ያለሽ ልጅ ኧረ ተይ በእናትሽ ሀያት አላህን ፍሪ። ኧረ ተይ በእናትሽ። አሁን ደግሞ ይሄን አዲስ ድራማ ደግሞ ጀመርሽ። ያመኛል። እስከ ዛሬ ጤነኛ ነበርሽ። ባጃጅ ብቻ ግዙልኝ ጤነኛ ነኝ ሰርቼ እበላለሁ አልሽ። ያልሽንን አደረገ። ኩላሊቴን ኢንፌክሽን ይጫወትብኛል ነው እንጂ ያልኩት ሌላ ነገር አለ። አይ አሁንም ሰራለሁ እኮ አሁንም ሰራለሁ። አይ እንደዚህ ማማው ከመኪና ውጭ ምንድነው ልትሰሪ የምትችይው ነገር? ከመኪና ውጭ በቃ ውጪ ከመኪና። አንቺ የመኪና የመንዳት ሱስ የለብሽም አይደል? ግዴታ መኪና ካልነዳው አትይማ። ሱስ የለብኝም እኔ ሱስ በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መከስከስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ ጠንኮን የሚያሳፍረው ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይህ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትክ በልጅነትክ እንዴት ትለምንብህ እንደነበር አይ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? ለምን ዛሬ ለሚያልፍ ቀን እንትን ይሄ አሁን ጋራጅ ስንት ነው የተጠየቅሽው ለመኪናው? 180። እሺ መኪናውን ስንት ነው የገዛሽው? የገዛሁት 230 ሺህ ነው የገዛሁት። ከነ ይሄ ቀለም ምናምን አላ ከሱ ጋር 350 ሺህ ጨርሻለሁ እስካሁን። በቃ የባጃጁን ጨረስኩበት። ባጃጁን ስንት 450 ሺህ እንደ የተገዛው ባጃጁ ስንት ሸጥሽው? ወርዶ ነው የሚሸጡት እኮ ሲሸጥ አንድ ነገር እኮ ምንም ነገር በዚህ ፍጥነት ወርዶ ነው የሸጥሽው? ወላሂ ወርዶ ነው ምን የሸጥኩበት እንትን ያልኩበት አለ። እንደዛ ነው የሸጥኩት። ወላሂ እንደዛ ነው የሸጥኩት። ስንት ነው የሸጥሽ? እሺ ስንት ሸጥሽው? 300 ስንት ባጃጇን? 350 100 ሺህ ወርዶ ተሸጠሽ። 350 ሸጠሽው። መኪናውን ከነቀለሙ ስንት ፈጀ? 350 ጨርሻለሁ። የሚፈልገው አሁን እቃ ሁሉ ነገር የሚፈልገው በስንት ወር ነው 100 ሺህ የከሰረው ማለት ነው? ባጃጁ ስንት ወር ተነዳሻት ባጃጇን? እዛንልሽ በቃ መኪናዋን ከገዛሁት አሁን 3 ወር ሆኗታል። ባጃጁ ከተገዛስ 6 ወር። ስለዚህ 3 ወር የነዳሽታሽ በ3 ወሩ 100 ሺህ ቀንሶ 300 ሺህ ሸጥሽው፣ 350 ሺህ ሸጥሽው። ከዛ በ350 ሺህ መኪናውን ገዛሽ። መኪናውን ደግሞ 3 ወር ሳትነጃት ይኸው ተጋጭታ ጋራጅ ገብታ አሁን 180 ሺህ ተጠየቅሽ ለመኪናው። እሺ መኪናው ግዙኝ ማለታችን ለባጃጁ ሶሪ ለጋራጁ መኪናውን 180 ሺህ የምከፍለው ስለሌለኝ መኪናዋን ግዙኝ ማለታችን በሚገዙሽ ገንዘብ የሆነች ቡና ጠጡ ነገር እንድትጀምሪ እኔ ወስጄ አሳይሻለሁ። ሰውየውንም አገናኝሻለሁ። ማን ተበላሽቶ ማን ይገዛኛል? ማን ነው የሚገዛው? ተበላሽቶ በቆመች እነሱ አሰርተው ይሸጡታል በተሻለ ዋጋ። ሞክረሻል ወይ? ጠይቀሻል? ሽጥልኝ ብየዋለሁ። ራሱን ይሸጣል ወይ ስለው እንደዚህ ሆኖ ማን ነው የሚገዛሽ አለ። ይሄ እንደዚህ ኮልኮሌ አንድ ነገር ያሌለው ውስጡ እቃ ያሌለው እቃ እንዳለ ተለዋጭ ይፈልጋል። ይሄ ሁሉ እቃ ተለዋጭ እየፈለገ ማን ነው የሚገዛው አለ።
ማነው ቆራሌ ሽጩ አለኝ። እንደውም እሱ ቆራሌ ማለት አሁን ያልኩሽ 50 ሺህ እንኳን ማያወጣ ማለት ነው። በሚዛን ተቆራርጦ የሚሸጥ ማለት ነው። እንጠይቋቸዋለን። እንጠይቂና ከዛ ወይ ደግሞ ተበድረሽ